ሰላም እንዴት ናችሁ? ውድና የተከበራችሁ የዚህ ቻናል ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ። እንዴት ናችሁ? አላችሁ? አለን አለን። እንግዲህ መተንላችኋል ከመዳም ኩሽና እስከ ብረት ድስቶቻችን እስከ ማንኪያዎቻችን መተናል ማለት ነው። አዎ እና ማለት ነው እንግዲህ እኛ የወሬ ሱስ እንዳለብን ሁላችሁም ታውቃላችሁ። እንደንደ ነገር እንላለን ማለት ነው። ሀሳብ አስተያየት፣ በመጀመሪያ ቻናሉን ከወደዳችሁ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም አመሰግናለሁ እያልኩኝ እንግዲህ ሀሳብ ዝስጥ እስኪ ስለ ቡታጅራ ዩቲዩበሮች እንደው ምን እንደሚያስተምሩን እኔ ግራ እያጋባኝ ነው። አሁን በነገራችን ላይ ብዙ አጋጣሚ ግን ቅመሞች ሮመዳን አለቀ። ያው እንግዲህ ሮመዳን ካለቀ ወደ ሀሜታችን እንመለሳለን። ችግር የለውም ኖርማል ነው በሚለው ማለት ነው። አዎ ይሄ እንዲህ አንድ ወር እኮ ቢዚ ሆነን እውነት ለመናገር ከምር በስማም ወልድ እንደው ይቅርታ ግን ሌላ ነገር ሳላወራ ማለት ነው። ዝም ብዬ ወደ ገደለው ልግባ ማለት ነው። በእርግጥ ጾም ለማንም ደስ ይላል። ግን ጾም ያው ብዙን ጊዜ ከሀሜት ከተለያየ ነገር አናቆምም አብዛኛዎቻችን እውነት ለመናገር። በተለይ አሁን በስደቱ ላይ ዓለም ያለ ነው ቲክቶክ ሶሻል ሚዲያ ተጠቃሚ ስንሆን በጣም የተለያዩ ሰዎችን እናያለን። ይሄ ደግሞ ጾም እየጾምን ሀሳብ አስተያየት እንሰጣለን፣ የተለያዩ መጥፎ ነገሮችን እንኮምታለን። ይሄ የበለጠ ኃጢአት ነው የሚያስገባን። ግን ደግሞ ከኛ የተሻሉ ከምንም ርቀው ከተለያየ ነገር ርቀው የሚጾሙት እግዚአብሔር ጾማቸውን ይቀበልላቸው ነው የምለው ማለት ነው። ሰው እንግዲህ ዛሬ የመጣሁበት ስለነ ቡታጅራ ዩቲዩበሮች ስለነ አብርሽና ስለነ ሩታ በጣም እኔ ግርም የሚሉኝ ነገር በጣም ቤተሰብ የናቁ ናቸው እነዚህ ልጆች ማለት ነው። በጣም ንቀዋል ቤተሰብ። እውነቴን ነው የምላችሁ። በዚህ ልክ ለቤተሰብ ክብር ማጣት እኔ እንጃ ምኑን ከምን ብዬ ራሱ እንደምላችሁ እኔ ግራ ነው የሚያጋባኝ እውነት ለመናገር ማለት ነው። እና እንግዲህ ዛሬ ሩታ ምን አይነት ሰው እንደሆነ አላውቅም። እንግዲህ በጣም እንደው ብዝት ታርገዋለች እና ከሆነ ወንድ ጋር እንግዲህ መታ ፒክቸር አድርጋ ይቼ በጣም ገረመኝ። እንደው ያውን እኛ ምን ያስተምረናል ጋይስ? ምን ያስተምረናል? ለኛ ለተመልካቾች ምንም የሚያስተምረው ነገር የለም ማለት ነው። እና እኔ በጣም ነው የገረመኝ እውነት ለመናገር የምር በዚህ ልክ በጣም ነው የተግማሙት። አብርሽ ትሉ ያቺማ ሄርሜላማ ቤተሰብ የላትም በነገራችን ላይ እውነት ለመናገር። እና በዚህ ልክ እኔ እንጃ ፌር ያደርጋል ብዬ አላስብም ማለት ነው። እና ያው በእውነቱ ከሆነ በዚህ ልክ ለተመልካች ክብር ማጣት እኔ አግባብ አለው ብዬ አላስብም። ባይዘዌ ቁርስ እየሰራሁኝ ነው፣ ጊዜ ስለሌለኝ ነው እኔ በነገራችን ላይ እንደዚህ ሁኜ የመጣሁት ማለት ነው። እና እናንተ ምን ትላላችሁ? ማለት በዚህ በጾም ነው፣ በዛ ላይ ጾም ነው፣ በዛ ላይ ደግሞ ባይዘዌ አብርሽና ሩታ አምና የማማት እንደተጋቡ ታውቃላችሁ፣ በፋሲካ ማለት ነው። እንግዲህ ብዙዎችን የሚያስቆጣና ብዙዎችን በጣም የሚደብር ነገር እየተናገረ ነው ማለት ነው። እና ስለዚህ እናንተ ምን ትላላችሁ? ባይዘው ተመልካቾች እኔ ትክክል እናንተ ናችሁ አሁን ይሄን ሁሉ ነገር የምታደርጉት። እናንተ ብትመክሯቸው ብትገጽጿቸው እንደዚህ በዚህ ልክ አይሆንም ነበረ ማለት ነው። ነገር ግን ያው በጣም እኛም ትክክል ስለምንላቸው እና ትክክል ማለት ነው በጣም ተግማምተው ምጥጥ ብለዋልና ስለዚህ በጣም ነው የሚያሳዝኑት። በጣም ያሳፍራል ማለት እንደ ሰውኛ በጣም ያሳዝናል፣ በጣም ይደብራል ማለት ነው። እና እኔ ምን እንደምል ራሱ ግራ ነው የሚያጋባኝ። እውነቴን ነው የምላችሁ ማለት አሁን ለምሳሌ አብርሽ የሚሰራው ስራ ራሱ እኔ እንደዚህ አርጎ ያመጣው ገንዘብ ይባረካል አይባረክም? እኔ ግራ ነው የሚያጋባኝ እግዚአብሔርን። እንዴ እዚች ሄርሜላ ጋር እኮ የሚሰሩትን ስራ እያያችኋቸው ነው ብዙዎቻችሁ ጋይስ፣ ብዙዎቻችሁ። ኧረ በስመ አብ ወልድ። እና እኔ የሚያሳዝኑኝ አባትየው ናቸው፣ ጋሽዬ አብርሽ አባት በጣም ያሳዝኑኛል የምር። እንደዚህ ተግማምተው እንደዚህ ማየት ለእኔ በጣም ሼም ነው። ይቅርታ አድርጉልኝና ማለት ነው። እና እንዴ ኧረ በስመ አብ በዚህ ልክ ምን ነው ሸዋ። እኔ በጣም ነው የደበረኝ እውነት ለመናገር በእውነቱ ከሆነ። ስለዚህ ይደብራልም ሼምም ነው ማለት ለቤተሰብ። እሷ ራሱ ቤተሰቦቿ ትልልቆች ናቸው፣ እናት አባቶቿ ምናምን ነገር እና እነሱን ራሱ ለነሱ ክብር ራሱ ሳትጨነቅ ነው አሁን በዚህ ልክ የምትግማማ ማለት ነው። ስለዚህ ተመልካቾች ኮሜንታተሮች አንዳንድ መላ በሏቸው። ለኔ ለምላችሁ እንዴ በጣም አብስተውታል እነዚህ ሰዎች እንዴ በዚህ ልክ ቅሌት ወይ ቅሌት ብሏል። እና ቅመሞችዬ ብቻ እናንተ አላችሁ አይደል? እናንተ ኑሩልኝ እናቴዋ። እና ይሄ ነው ያለው ነገር። ባይዘው ብዙ ወሬ አላወራባችሁም ግን ምክንያቱም ስራ እየሰራሁኝ ነው። ሰዓቱ ራሱ
የጧቱ ሰዓት ከምንም እንደሚሄድ ማለት ነው። በጣም ነው እንትን የሚለው ማለት ነው የሚሄደው ሰዓቱ። ስለዚህ ማለት ነው ትላላችሁ ሰዓቱ ሄዶብኝ ብዙም ወሬ አላወራም ማለት ነው። በተረፈ ግን ያለው ነገር ይሄ ነው። በሰፊው እንመጣጣለን። ስለዚህ እስከዛው ድረስ ግን እንግዲህ ቻናሉን ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው እውነት ለመናገር። ስለዚህ በተረፈ ግን ሌላ ምንም የምላችሁ ነገር የለም። የጀማ ባይዘው ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ቴንኪው ጋይሶችዬ እና ይሄ ነው እላችኋለሁ። በተረፈ ግን እንዴት ናችሁልኝ? ስራ እንዴት ነው ቅመሞችዬ? በርቱ፣ ተበረታቱ ማለት ነው። እና ይሄን ያለው ነገር ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ስለነበረን ጊዜ እጅግ በጣም እናመሰግናለን። ሀሳብ አስተያየት ስለምትሰጡ ከተመቻችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። እስከዛው ድረስ ግን ፈጣሪ ሀገራችን ኢትዮጵያን ሰላም ያድርግልን። እኛንም በስደት ያለነው እንግዲህ ለሀገራችን ያብቃን ማለት ነው። እና ትላላችሁ እንዴት ነው ቅመሞችዬ ማለት ነው። ቅመሞች በርቱ ተበረታቱ ማለት ነው። አዎ